የጌታ የኢየሱስ ክርስቶስ ጸጋና ሰላም በስቶላችኋል። ቅዱሳን ሻሎም፣ እንደምን ከረማችሁ? ሁሉ መልካም? እኔ ጋር ሁሉ መልካም ነው። ክብር ለጌታ ኢየሱስ ይሁን። ሁል ጊዜ በየሁለት ሳምንቱ በእናንተ ፊት የማቀርበውን የእግዚአብሔርን ሀሳብና ቃል ይዤም ዛሬ መጥቻለሁ በፊታችሁ። አምናለሁ ብዙዎቻችሁ ይህንን ስለ መንፈስ ቅዱስ እግዚአብሔር በእግዚአብሔር ቃል መሰረት የሚያስተምረን ትምህርት እንደ አገዛችሁ እንደረዳችሁ አምናለሁኝ። ለምን? የእግዚአብሔር ቃል ስለሚሰራ። ክብር ለጌታ ኢየሱስ ሲሆን ዛሬም በመቀጠል ወገኖቼ በማርቆስ ምዕራፍ 4 ከቁጥር 11 እስከ 12 ባለው ሀሳብ ውስጥ ያለን ሀሳብ ይዤ ስለ መንፈስ ቅዱስ ባለፈው 2 ሳምንት ካስተላለፍኩት መልእክት ጋር አያይዤ አብረን ደግሞ እንመለከታለን ማለት ነው። ክብር ለጌታ ኢየሱስ ሲሆን እንግዲህ ባለፈው ያቆምንበት ሀሳብ ምንድን ነው? ጌታ ኢየሱስ ለተከታዮቹ ለደቀ መዛሙርቱ የሰጣቸው ተስፋ መንፈስ ቅዱስ ሲመጣ ለዘላለም ከነሱ ጋር እንደሚኖር በውስጣቸው ሆኖ እንደሚያውቁት ገለጠላቸው። ምዕራፍ 14 ዮሐንስ ወንጌል ከ15 እስከ 17 በነበረው ሀሳብ ውስጥ አብረን ተመልክተናል። ስለዚህ በውስጣችሁ ስለሚኖር ታውቁታላችሁ ይላል። እኔና እናንተ አንድ ሰው ወደ ኢየሱስ ክርስቶስ ጌታ አድርጎ ከተቀበለው ጊዜ በኋላ ኢየሱስ በውስጡ ስለሚኖር የእግዚአብሔር መንፈስ ያንን እየመሰከረ ጌታን እያከበረ እለት በእለት ባለ ህይወት ውስጥ ይኖራል፣ ይመላለሳል ማለት ነው። ስለዚህ ዛሬ በማርቆስ 4 ምዕራፍ 11 12 ላይ ይህንኑ ሀሳብ ነው የሚገልጠው። ልክ ይህንኑ ሀሳብ ምን ይለዋል? በማስተዋል ማየት የቻሉ ሰዎች፣ እንደገና በማድመጥ መረዳት ያላቸው ሰዎች ወደ መንግስቱ መግባት ችለዋል። ስለዚህ እናንተ የእግዚአብሔር መንግስት ሚስጥር ታወቃላችሁ ይላል። ክብር ለጌታ ኢየሱስ ሲሆን ስለዚህ ተሰጥቷችኋል ነው የሚለው። እንደውም በጣም ነው የሚገርመው። ይህንን ሲቀበሉ ወይንም ይህንን በአማኝ ህይወት ውስጥ እንዴት ይሆናል ሲል አስተውሎ በማየታቸው ነው። ዛሬ እኔና እናንተ ወይንም ይህን መልእክት የምትከታተሉ ወንድም እህቶች የሚነገረውን የወንጌል ቃል ኢየሱስ ያስተማረውን ቃል በትክክል ካያችሁት፣ በህይወታችሁ አስገብታችሁ ካያችሁት፣ ካደመጣችሁትና ከተረዳችሁት ለንስሐ ትዘጋጃላችሁ። ይህ ጌታ ያስፈልገኛል ትላላችሁ። ሰው ከመንፈስ ቅዱስ ጋር የሚጀምረው ህይወቱ እንዲህ ሲሆን ነው። ሰው የእግዚአብሔርን መንግስት ሊወርስ የሚችልበት ብቸኛ መንገድ በዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ጌታ ኢየሱስ እኔ መንገድ፣ እውነት፣ ህይወት ነው፣ በእኔ በኩል ካልሆነ ማንም ወደ አብ ሊመጣ አይችልም ይላልና የእግዚአብሔር ቃል በክርስቶስ ኢየሱስ ያለውን መንገድ የምናውቅበት የምንረዳበት መንፈስ ቅዱስ ብቻ ነው። እንዲህ ይላል በአንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ላይ ከዚህ በኋላ ሰው አማኝ ሲሆን ምንድነው የሚፈጠረው? ምን ይላል? የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ እንዲኖርባችሁ አታውቁምን ይላል። አንድ ሰው ወደ ኢየሱስ ክርስቶስ ከመጣ በኋላም በሌላ አባባል መጀመሪያ ይሄድበት የነበረውን የኃጢአት እና የዚህን የዓለም ስርዓትና እውቀት በቃ ይህ መንገድ ምንም ነገር አይጠቅመኝም፣ እረፍት የለውም፣ ሰላም የለውም ለሚል ሰው የመንፈስ ቅዱስ ማደሪያ ሲሆን እንዲህ ያለ ሐዋርያው ለቆሮንቶስ ቤተ ክርስቲያን የእግዚአብሔር ቤተ መቅደስ ምን ማለት ነው? ቤተ መቅደስ በብሉይ ኪዳን ውስጥ ስለ ቤተ መቅደስ ሲያስተምር በብሉይ ኪዳን ውስጥ ተመልከቱ። የቤተ መቅደስ ጅማሬ በሲና ተራራ ሙሴ 10ቱን ትእዛዛት ሕግ ከተቀበለ በኋላ ማደሪያ ድንኳን እንዲሰራ አደረገው ይለናል መጽሐፍ ቅዱስ በኦልድ ቴስተመንት በብሉይ ኪዳን ተመልከቱ። ከዛም ሌዊ የሚባል ነገድ ከ12ቱ ነገድ አንዱ የሆነውን እግዚአብሔር ካህን እንዲሆነው በማድረግ ተመልከቱ። በብሉይ ኪዳን መቅደስን ወይንም ጊዜያዊ ድንኳንን በመስራት
ቆየ? እስከ መቼ ብትሉ የሰለሞን ቤተ መቅደስ እስኪሰራ ድረስ። ተመልከቱ። የሰለሞን ቤተ መቅደስ ከሰራ በኋላ ቤተ መቅደሱ ሲመለክ ከቆየ በኋላ እግዚአብሔር እንግዲህ ተመልከቱ ምን አይነት ቤት እሰራልሃለሁ አለ። ሰለሞን እንኳን ንጉሥ ሰለሞን እንኳን ተመልከቱ፣ እግዚአብሔር መንፈስ ነው። እግዚአብሔር ዛሬ ማደሪያውን ያደረገው በሰዎች ሕይወት በሰዎች ልጆች ላይ ነው። በእኔና በእናንተ ላይ በሚያምን ሰው ላይ ነው። እግዚአብሔር መንፈሱን ቅዱስ የሆነውን መንፈስ ሰጠ። እግዚአብሔር ኢየሱስ ክርስቶስን ስለ እኔና ስለ እናንተ የበደልና የኃጢአት ስርየት አድርጎ በመስቀል ላይ ተቀበለው። አሁን እግዚአብሔር ራይት መብት አገኘ። ወደ እኔና ወደ እናንተ ሕይወት በመንፈሱ በኩል ገባ። እንዲህ ያለ ሐዋርያው ሲናገር የእግዚአብሔር ቤተ መቅደስ እንደሆናችሁ ዛሬ ወንድሜ እህቴ የእግዚአብሔር ቤተ መቅደስ ና። ካንተ የተነሳ አይደለም፣ ከኔ የተነሳ አይደለም። ይህ ቃል ግን ስለ እግዚአብሔር ስለሚናገር ነው። ይህን ቃል ስናምን እኔና እናንተ አማኝ ሆነን ኢየሱስ ክርስቶስን ጌታና ዳኝ አድርገን ስንኖር የእግዚአብሔር መንፈስ በውስጣችን አድሯል ማለት ነው። ክብር ለጌታ ኢየሱስ ሲሆን ስለዚህ በማስተዋል ማየትና አዳምጦ መረዳት የሚችለው ሰው ምን አይነት ሰው ነው ማለት ነው? ተመልከቱ። በመንግስት ውስጥ ብቻ የሚኖር ነው። ኢየሱስ ክርስቶስን ጌታና ዳኝ አድርጎ የተቀበለ ሰው ተመልከቱ፣ አስተውሎ ማየት ይችላል፣ ማድመጥ ይችላል። የእግዚአብሔር ቃል ወገኖቼ የሚገባንም ኢቭን ለመረዳት እንኳን የእግዚአብሔርን መንፈስ ያስፈልገናል። በእግዚአብሔር መንፈስ የሚመሩ ይላል በሮሜ ምዕራፍ 8 ቁጥር 14 ላይ እነሱ የእግዚአብሔር ልጆች ይባላሉ ይላል። በመንፈስ የሚመሩ፣ በሌላ አባባል መንፈሱ በሚያሳያቸው እይታ መረዳት ውስጥ የሚመላለሱ ማለት ነው። ወገኖቼ መጽሐፍ ቅዱስ በትክክል እንዲህ ብሎ ያስተምረናል። በሮሜ ምዕራፍ 14 ላይ ተመልከቱ ከ17 እስከ 18 እንዲህ ይላል፣ የእግዚአብሔር መንግስት ጽድቅና ሰላም በመንፈስ ቅዱስ የሆነ ደስታ ናት እንጂ መብልና መጠጥ አይደለምና። አሁን እዚህ ጋር ሐዋርያው የእግዚአብሔር መንግስት ሰው የእግዚአብሔር መንግስት ውስጥ ነው የምኖረው ሲል ተመልከቱ፣ በመብል በመጠጥ ውስጥ ያለ ትርጓሜ የለውም። ጽድቅ የሚለው ጻድቅ የሆነው ምድርን በጽድቅ የረገጠ የእግዚአብሔር ልጅ ቅዱስ የሆነው የናዝሬቱ ጌታ ኢየሱስ እሱ ብቻ ነው። እሱ ነው ጻድቅ። መጽሐፍ ቅዱስ ሲናገር በሮሜ 3 ተመልከቱ፣ ሁሉም ሰው ኃጢአትን ሰርቷል፣ የእግዚአብሔር ክብር ምን ብሎታል? ጎድሎታል ይላል። አንድም ጻድቅ የለም ይላል። ተመልከቱ ምን ማለት ነው? ጻድቅ የሚለውን ብዙ ትርጉም ነው ያለው። ወደ 7 ትርጉም ሌላ ጊዜ ስለ ጽድቅ አመጣለሁ እንመለከታለን። ግን አንድ ብቻ ትርጓሜ ልንገራችሁ። ጻድቅ ሚንስ በእግዚአብሔር ፊት ትክክል ሆኖ መቆም የሚችል ማለት ነው። ከእግዚአብሔር ጋር የተስተካከለ ማለት ነው። እግዚአብሔር የሚፈልገውን የሚያይበት ማለት ነው። ማን አለ ወገኖች? በዮሐንስ ወንጌል ምዕራፍ 8 ላይ ሄዳችሁ ተመልከቱ። ያቺ ሴት አንድም ሰው ጻድቅ የጽድቅ ሞራል ያለው ስለሌለ ሁሉም ድንጋዩን አስቀምጦ እንደሄደው እኔና እናንተ ሁላችንም መጽሐፍ ቅዱስ ሲናገርበት ትንቢተ ኢሳይያስ ምዕራፍ 64 ላይ ጽድቋችሁ የመርገም ጨርቅ ነው የሚለው ራይት ነው የምነግራችሁ። ስለዚህ ተመልከቱ የእግዚአብሔር መንግስት ጽድቅና ሰላም በመንፈስ ቅዱስም የሆነ ደስታ ናት። አሁን እነዚህ ነገሮች አሉኝ ወይ? የእግዚአብሔር ጽድቅ የሆነው ክርስቶስን ጌታና ዳኝ አድርጌ ለሱ ህይወቴን ሰጥቻለሁ ወይ? ነፍሴን ሰጥቻለሁ ወይ? እሱ ነው ወይ የሚጠብቃት? እሱ ነው ወይ የሚመራት? ጥያቄ ይሄ ለኔና ለእናንተ ነው። መልሱ አዎ። ኢየሱስን ጌታ አድርገህ ከተቀበልክ ጽድቅህ የሚሆንልህ እሱ ነው። እሱ ነው የሚታይልህ፣ እሱ ነው የሚታይልሽ። ከዛስ ሰላም ይሞላልሃል።
ምን አይነት ሰላም? በመንፈስ ቅዱስ የሆነ ተመልከቱ፣ በመንፈስ ቅዱስ የሆነ ደስታ። ሁል ጊዜ ተመልከቱ፣ ሰላምና ደስታ የሚያያዙ ናቸው። ሰላም ያለው ሰው ደስተኛ ነው። በመንፈስ ቅዱስ በእግዚአብሔር መንግስት ውስጥ ብቻ። ሰዎች የሚሰጡ ሰላም አይደለም፣ ሰዎች የሚሰጡ ደስታ አይደለም፣ ሁኔታ የሚሰጥ ሰላም፣ ሁኔታ የሚሰጥ ደስታ አይደለም መጽሐፍ የሚናገረው። ስለዛ አልተጻፈም። ስለ እግዚአብሔር መንግስት የሚነግረን የሚያስተምረን ይሄ ቃል ወገኖቼ፣ አንድ ሰው ኢየሱስ ክርስቶስን ጌታና አዳኝ አድርጎ በሱ ሲያርፍበት ጌታ አለኝ ሲል፣ የሚጠብቀኝ አለ አይተኛም አያንቀላፋም ሲል፣ ኢየሱስን ትምክቱ ሲያደርግ፣ የሚወጣው የሚገባው በኢየሱስ ላይ ታምኖ ሲሆን ይህ ሰው ሰላም ይሆንለታል፣ በመንፈስ ቅዱስ የሆነ ደስታ ይሆንለታል። እንዲህ ከሆነ ታዲያ ተመልከቱ፣ እንዲህ ከሆነ እንደዚህ አድርጎ ለክርስቶስ ኢየሱስ የሚገዛ እግዚአብሔርን ደስ ያሰኛልና በሰውም ዘንድ የተመሰገነ ነው ይላል ቁጥር 18 ላይ። ሮሜ ምዕራፍ 14 ቁጥር 17 እና ቁጥር 18 ነው። ተመልከቱ፣ አንድ ሰው ወደ እግዚአብሔር መንግስት መጥቶ የእግዚአብሔር መንፈስ በውስጡ መኖር ሲጀምር መንግስቱ በሱ ላይ የሚያሳየው የእግዚአብሔርን ትክክለኝነት፣ ጽድቅ ነው። የእግዚአብሔርን ሰላም ነው። ውጭ እኮ ተረብሸዋል። በሰው አእምሮ ውስጥ እኮ ረብሻ ነው ያለው። አንተ ጋር ግን ከመንፈስ የሚጀምር ሰላም ነው ያለው። ውጭ ምንም አይነት ደስታ የለም። አንተ ጋር ግን በመንፈስ ቅዱስ የሆነ ደስታ አለ። ከየት? ከመንፈስ ቅዱስ ምንጭ ከሆነው ከእግዚአብሔር የሚጀምር ህይወት ማለት ነው። ክብር ለጌታ ኢየሱስ ሲሆን እንደዚያ አድርጎ ለክርስቶስ የሚገዛ ክርስቶስን ጌታው ያደረገ ማለት ነው። ጌታን ብቻ የሚያከብር ሰው፣ ለክርስቶስ ራሱን ሁለንተናውን የሰጠ ሰው ምን ይሆናል አለ። በጣም ነው የሚገርመው። እግዚአብሔርን ደስ ያሰኛልና እግዚአብሔርን ደስ ሲለው ምን ይሆናል? ተመልከቱ፣ በሰውም ዘንድ የተመሰገነ ነው። ሰው በምንም አይነት ነገር ሊከሰው ሊወቅሰው አይችልም። ለምን? ለጌታው መኖር ጀምሯል ሰውየው። ተመልከቱ፣ ለጌታ መኖር ስትጀምር ከሰዎች ነገርና ንትርክ ውጭ ትሆናለህ። ለምን? የህይወቱ መንገድ ስለሚለይ ነው። ኢየሱስ ለዘላለም ጌታ ነው። ኢየሱስ ያድናል ለዘላለም። ጌታ ኢየሱስ ዘመናችሁን ይባርክልኝ። ይህ የግል ዩቱብ ቻናል ሰብስክራይብ አድርጉ፣ ሼር ላይክ አድርጉ፣ ለሰዎች እንዲደርስ አድርጉ። ቲክታክ ላይ በጣም አመሰግናለሁ። ብዙዎቻችሁ ስለምታዩ ስለምትከታተሉ በጣም እግዚአብሔር ይባርካችሁ ማለት ፈልጋለሁ። በግል ፌስቡክም ላይ እንዲሁ ጌታ ኢየሱስ ዘመናችሁን ይባርክ፣ ለበረከት ይሁንልኝ። ይህ የመንፈስ ቅዱስ ትምህርት ስልጣን የሚለውን ትምህርት ይዤ የሚቀጥለው ሳምንት ውስጥ ታዲያ ስልጣን እንዴት ይሰራል የሚለውን አብረን እንመለከታለን። የዛሬ 2 ሳምንት። እስከዛው ጌታ ኢየሱስ ዘመናችሁን ይባርክ፣ ለበረከት ሁኑልኝ። ብሩካን ናችሁ።